ሰላም ጤና ይስጥልን የጽናት ሚዲያ ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። ቀዳሚ ወዳደረግናቸው አርዕስተ ዜናዎች እናልፋለን። በወለጋ የአማራ ተወላጆች ላይ ያነጣጠረ ጅምላ ጭፍጨፋ፣ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረ። የመካከለኛው ምስራቅ ሀገራት የነዳጅ ምርታቸው ለመቀነስ መገደዳቸው ተገለጸ። ኢራን ወደ ሳውዲ አረቢያ ተከታታይ ድሮን ጥቃቶችን አደርሳለች። የቡድን 7 G7 ሀገራት የገንዘብ ሚኒስቴሮች በዓለም አቀፉ የኤነርጂ ኤጀንሲ አስተባባሪነት የድንገተኛ ጊዜ የነዳጅ ክምችቶቻቸውን በጋራ ወደ ገበያ ስለመልቀቅ መወሰናቸው ጉዳይ ላይ ውይይት እንደሚያደርጉ ተጠቆመ። ከኢራን ወደ ሰሜናዊ እስራኤል የተተኮሰ አዲስ የባለስቲክ ሚሳኤል ጥቃት መለየቱን የእስራኤል መከላከያ ሰራዊት አስታወቀ። ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት መቼ መቆም እንዳለበት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ እንደሚወስኑ ገለጹ። 10ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት እስካሁን ያሉ አበይት ዜናዎችንም ይዘንላችኋል። የቻይና መካከለኛው ምስራቅ መልእክተኛ የኢራን ጦርነት ለማሸማገል ሳውዲ አረቢያ ገቡ። ትራምፕ እና የዩኬ ጠቅላይ ሚኒስትር ስር ታርመር ከተወቃቀሱ ወዲህ ለመጀመሪያ ጊዜ ተነጋገሩ። አሜሪካ ከሳውዲ አረቢያ የሚገኙ የኤምባሲ ሰራተኞቿን አስወጣች። አሜሪካ በሳውዲ አረቢያ የሚገኙ የኤምባሲ ሰራተኞቿን አስወጣች። ሙጅታባ ካሚኒ አዲሱ የኢራን ጠቅላይ ሚኒስትር ተደርገው መሾማቸው ተገለጸ። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝም አለ። ውድ የጽናት ሚዲያ ቤተሰቦች ወደ ዝርዝር ዜናዎቹ እናመራለን። በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ፣ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረም። የኦሮሚያ ክልል ጸጥታ ኃይል ከኦነግ ሸኔ ታጣቂ ጋር በመጣመር በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የአማራ ተወላጆች ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል ሲል ያገኘነው መረጃ ያመለክታል። መረጃው እስካሁን ባለው ህፃናትና አረጋውያን ጨምሮ በርካታ የአማራ ተወላጆችን በአሰቃቂ ሁኔታ ገድሏል ሲልም ዘግቧል። ጥቃቱ የተፈጸመው በዋናነት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት መንደር 06 እና መንደር 04 ቀበሌዎች፣ በሲቦ ሰሬ ወረዳ ጎዮ ቀበሌ ላይ እንዲሁም በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአሩሲ፣ በአሙር፣ በጉዳያ ቢላ እና በሌሎች የዞኑ አካባቢዎች ላይ መሆኑን የተገለጸ ሲሆን በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድሏል። በርካቶች ደግሞ በሞርታርና በዙ 23 እንዲሁም በብሬንና በስናይፐር ጭምር ተመተው በሕክምና ጦር በሞትና በህይወት መካከል ሆነው እያጣጣሩ እንደሚገኙ ተገልጿል። በአማራ ተወላጆች ላይ የተከፈተው ጥቃት ተባብሶ እንዲቀጥል ወንዝ ተሻግሮ የመጣብን ፋኖ የለም የሚያሰጋን እዚህ ያለው ነው በሚል ራሳቸውን የኦሮሞ ምሁራን ብለው የሚጠሩ ታጣቂ ሰዎች ጭምር አማራው በጅምላ እንዲገደል የሐሰተኛ ፍረጃ ቅስቀሳ በየሚዲያው እያደረጉ መገኘታቸው የተጠቆመ ሲሆን የክልሉ መንግስትም የክልሉ ልዩ ኃይል ከሚኒሻውና በክልሉ ከሚንቀሳቀሱ የኦነግ ታጣቂዎች ጋር በማጣመር በንጹሃኖች ላይ በሜካናይዝ የታገዘ ጥቃት ከፍቷል ተብሏል። በያዝነው የካቲት ወር አጋማሽ ጀምሮ በተከፈተው ጥቃት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት የሚገኙ መንደር 06፣ መንደር 04 ቀበሌዎች እንዲሁም በዞኑ ስር ሲቦ ስሬ ወረዳ ደንገ ጎዮ ቀበሌ ልዩ ቦታው ከረጆ መንደር ሙሉ በሙሉ መውደማቸው ተገልጿል። በጥቃቱም በርካታ የአማራ ተወላጆች መገደላቸውን በመግለጽ ቀሪው ህዝብ ህይወቱን ለማትረፍ ወደ አንገር ጉቴ ከተማና ወደ ሌሎች አጎራባች አካባቢዎች ለመሰደድ መገደሉን ያገኘነው መረጃ አትተዋል። በዚሁ ዞን በክልሉ ጸጥታ ኃይሎች ከወደሙት ከመንደር 06 እና ከመንደር 04 ቀበሌዎች በ10 ኪሎ ሜትር ርቀት ዙሪያ የሚገኙ መንደር 11 እና መንደር 12፣ መንደር 13፣ መንደር 02፣ መንደር 03፣ መንደር 14፣ መንደር 22 እና አንዶዴ ዲቾ እንዲሁም አንገር ጉቴ ከተማ የሚኖሩ የአማራ ተወላጆች ከባድ ስጋትና ጭንቀት ላይ መውደቃቸው ተጠቁመዋል። በተመሳሳይ በሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ስር የሚገኙ አሩሲ፣ ጉዳያ ቢላና ሌሎች የዞኑ አካባቢዎች ሙሉ በሙሉ የወደሙ ሲሆን ህጻናትና ነፍሰ ጡር እናቶች ጨምሮ በርካታ አርሶ አደሮች መገደላቸው ተገልጿል። በአቤ ደንጎሮ ወረዳ ቱሉ ጋና ከተማ ላይ ንጹሃን ለመጨፍጨፍ እንዲሁም ሀብት ንብረት ለማውደም በተንቀሳቀሱ የክልሉ ኃይሎችና ተፈጥሯዊ መብታቸውን ተጠቅመው ራሳቸውና ንብረታቸውን ለማትረፍ በተደራጁ የአካባቢው ነዋሪዎች መካከል ያለፉት ቀናት ከባድ ግጭት ተቀስቅሶ በርካታ ሰብአዊና ቁሳዊ ውድመት ደርሷል ተብሏል። ከልዩ ኃይሉና ከሚኒሻ አባላቱ እንዲሁም ከኦነግ ታጣቂዎች ጋር በመቀናጀት እግር በእግር የተከታተለ ሀብት ንብረት በመዝረፍ በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን ከመንደር 06 ከመንደር 04 ቀበሌዎች ተፈናቅለው በአጎራባች አካባቢ ተጠልለው የሚገኙ ተጎጂዎች መግለጻቸው ገልጾ በተጨማሪ በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው በተሽከርካሪ እየጫኑ ወስደውብናል ማለታቸው መረጃው ጠቁመዋል። ዘራፊው ግብረ ኃይል በሚኒሻውና በልዩ ኃይሉ የሚሰጠውን ሽፋን ተጠቅሞ የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን መውሰድ ያልቻለውን ንብረት ደግሞ በቤንዚን አርከፍክፎ በእሳት አቃጥሎ ማውደሙንም ተገልጿል። በሁለቱ ዞኖች አጎራባች አካባቢዎች ላይ የክልሉ ጸጥታ ኃይሎች ከኦነግ ሸኔ ታጣቂዎች ጋር ተጣምረው በከፈቱት ጥቃት ከተገደሉት በርካታ ንጹሃኖች በተጨማሪም
በርካቶች መፈናቀላቸውንም ጽናት ሚዲያ በደረሰው መረጃ ለመመልከት ችሏል። በአንገር ጉቴ ከተማ በርካታ ቁጥር ያላቸው ተፈናቃይ ወገኖች ተጠልለው የሚገኙ መሆኑን የተገለጸ ሲሆን አብዛኞቹ የእስልምና እምነት ተከታይ በመሆናቸው ከረመዳን ጾም ጋር ተያይዞ የሚያፈጥሩበትና ጾም የሚያስሩበት ቁራሽ ምግብ በማጣታቸው ለከበደ ረሃብ መጋለጣቸው ከተገኘው መረጃ ለማረጋገጥ ተችሏል። ሀብት ንብረታችን ተዘርፏል፣ ቀሪውንም በእሳት ተቃጥሏል፣ የሚላስ የሚቀመስ የለም ሲሉ የገለጹ ተጎጂዎቹ ከኛ መካከል አንዳንዶች በአፋቸው ምግብ ሳይቀምሱ ቀናትን በማስቆጠራቸው ራሳቸውን ስተው ወድቀዋል ሲሉ ቃል በቃል ተናግረዋል በማለት መረጃው በትንታኔው አስፍሯል። የመካከለኛው ምስራቅ ሀገራት የነዳጅ ምርታቸው ለመቀነስ መገደዳቸው ተገለጸ። በኢራን ዛቻ ምክንያት የሆርሙዝ የባህር ወሽመጥ በመዘጋቱና ይህ ወሳኝ ጉዞ መስመር በቅርቡ ይከፈታል የሚል ምንም አይነት ምልክት ባለመኖሩም የመካከለኛው ምስራቅ ሀገራት የነዳጅ ምርታቸው ለመቀነስ ተገደዋል። በዚህ ምክንያት ሰኞ ዕለት የነዳጅ ዋጋ በዓለም ገበያ ላይ ከፍተኛ ሁኔታ አሻቅቧል። የዌስት ቴክሳስ ኢንተርሚዲየት ዋይቲአይ የድፍድፍ ነዳጅ የወደፊት ግብይት በ6.3 በመቶ በማደግ በበርሜል $96.63 ደርሷል። በሌሊቱ ክፍለ ጊዜ ዋይቲአይ እስከ $119 ከፍ ብሎ የነበረ ሲሆን ይህ ዋጋ ከ22 የሩሲያና የዩክሬን ጦርነት ወዲህ $100ን ጣሪያ ሲያልፍ ለመጀመሪያ ጊዜ መረጃዎች አመላክተዋል። ዓለም አቀፍ መለኪያ የሆነው ብሬንት ድፍድፍ ነዳጅ በበኩሉ ቀደም ሲል እስከ $119.50 ከፍ ብሎ ከነበረ በኋላም በ6.9 በመቶ ጭማሪ በበርሜል $99.09 እየተገበያየ ይገኛል። የሆርሙዝ የባህር ወሽመጥ በመዘጋቱ ነዳጅ ጫኝ መርከቦች በኢራን እንጠቃለን በሚል ስጋት በጠባቡ የውሃ መስመር ለማለፍ ፈቃደኛ ባለመሆናቸው የተመረተው ነዳጅ የሚሄድበት አጥተው ክምችቱ እየሞላ ነው። በዚህ ምክንያት የባህረ ሰላጤው አረብ ሀገራት ምርታቸው ለመቀነስ ተገደዋል። የራፒድ ኢነርጂ አማካሪ ድርጅት ትንታኔ እንደሚያሳየው ይህ የወሽመጡ መዘጋት በታሪክ ከፍተኛው የነዳጅ አቅርቦት መስተጓጎል አስከትሏል። ከዓለም የነዳጅ ፍጆታ ውስጥ 20 በመቶ የሚሆነው በዚሁ የባህር ወሽመጥ በኩል ነው የሚተላለፈው። በኦፔክ አምስተኛው ትልቁ አምራች የሆነችው ኩዌት በመርከቦች ደህንነት ላይ በተደቀነው የኢራን ዛቻ ምክንያት የነዳጅ ምርቷን የማጣራት ስራዋን እንደምትቀንስ ቅዳሜ ዕለት አስታውቃለች። ሁለተኛው ትልቁ አምራች ኢራቅ በበኩሏ ምርቷ ክፉኛ ቀንሷል። ሶስቱ ዋና የደቡብ ነዳጅ ማውጫዎቿ ምርት በ70 በመቶ ቀንሶ በቀን ወደ 1.3 ሚሊዮን በርሜል ማሽቆልቆሉን የዘርፉ ኃላፊዎች ለሮይተርስ ዘገባ ገልጸዋል። ሶስተኛው አምራች የተባበሩት አረብ ኤሚሬትስም የማከማቻ ፍላጎትን ለማስተካከል የባህር ላይ ምርት መጠኗን በጥንቃቄ እያስተዳደረች መሆኗን ገልጻለች። ፕሬዝዳንት ትራምፕ ጦርነቱ ቀድሞውኑ አሸናፊነት ተገኝቶበታል ቢሉም ግጭቱ የሚረግብበት ምልክት አይታይም ተብሏል። ኢራን ወደ ሳውዲ አረቢያ ተከታታይ ድሮን ጥቃቶችን አደረሳለች። ኢራን ወደ ሳውዲ አረቢያ ተከታታይ ድሮን ጥቃቶችን ያደረሰች ሲሆን ይህ ጥቃት የተፈጸመው ትናንት ምሽት በማዕከላዊቷ የካርጅ ከተማ ላይ በተሰነዘረ ሌላ ጥቃት ሁለት የባንግላዴሽ ዜጎች ሕይወታቸውን ካጡና ሌሎች 12 ሰዎች ከቆሰሉ ከጥቂት ሰዓታት በኋላ መሆኑ ተገልጿል። ጉዳት ከደረሰባቸው ሰዎች መካከልም ከአንዱ በስተቀር ሁሉም የባንግላዴሽ ዜጎች መሆናቸው ታውቋል። የሳውዲ አረቢያ መካከለኛ ሚኒስቴር እንዳስታወቀው በሰሜናዊ የጃፍ ግዛትና በሰፊው የሻህባህ የነዳጅ መውጫ ስፍራ ላይ ያነጣጠሩት እነዚህን የተተኮሱ ድሮኖች ኢላማቸውን ሳይመቱ በአየር ላይ ያሉ አክሽፏቸዋል። ይህንን ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በይፋዊ የኤክስ ገጹ ባወጣው መግለጫ ቴህራን በግዛቷና በባህረ ሰላጤ ጎረቤቶቿ ላይ የምታደርገውን ጥቃት አስነዋሪ ሲሉ በጽኑ አውግዞታል። በመግለጫውም ሳውዲ አረቢያ በግዛቷ በባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት በተለያዩ የአረብና የእስልምና ሀገራት እንዲሁም ወዳጅ ብሔሮች ላይ የሚሰነዘረውን ይህንን አጸያፊ የኢራን ጥቃት በድጋሚ በጥብቅ ታወግዛለች በማለት ይህ ድርጊት በምንም አይነት ሁኔታ ተቀባይነት የሌለውና ሊጸድቅ የማይችል ነው በማለት መንግስቱ ያለውን ጠንካራ አቋም አንጸባርቀዋል። የቡድን 7 G7 ሀገራት የገንዘብ ሚኒስቴሮች በዓለም አቀፉ የኤነርጂ ኤጀንሲ አስተባባሪነት የድንገተኛ ጊዜ የነዳጅ ክምችቶቻቸውን በጋራ ወደ ገበያ ስለመልቀቅ መወሰናቸው ጉዳይ ላይ ውይይት እንደሚያደርጉ ተጠቆመ። የቡድን 7 G7 ሀገራት የገንዘብ ሚኒስቴሮች በዓለም አቀፉ ኤነርጂ ኤጀንሲ አስተባባሪነት የድንገተኛ ጊዜ የነዳጅ ክምችቶቻቸው በጋራ ወደ ገበያ ስለመልቀቅ መወሰናቸው ጉዳይ ላይ ዛሬ ውይይት እንደሚያደርጉ ፋይናንሻል ታይምስ ዘግቦታል። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ሁኔታ እያሻቀበ ይገኛል።
ይህንን የዋጋ ንረት ለማረጋጋት የቀረበውን የድንገተኛ ነዳጅ ክምችት የመልቀቅ ሀሳብ እስካሁን አሜሪካን ጨምሮ 3 የቡድን 7 አባል ሀገራት እንደሚደግፉት ጋዜጣው አክሎ አስታውቋል። ፕሬዝዳንት ትራምፕ የኢራን የኒውክሌር ስጋት ሙሉ በሙሉ ሲወገድ አሁን የታየው የነዳጅ ዋጋ በፍጥነት ወደ ነበረበት ይመለሳል። ይህ የአጭር ጊዜ የዋጋ ጭማሪ ለአሜሪካና ለዓለም ሰላም እንዲሁም ደህንነት ሲባል የሚከፈል እጅግ አነስተኛ ዋጋ ነው ማለታቸውም ይታወሳል። ከኢራን ወደ ሰሜናዊ እስራኤል የተተኮሰ አዲስ የባለስቲክ ሚሳኤል ጥቃት መለየቱ የእስራኤል መከላከያ ሰራዊት አስታወቀ። ከ4 ሰዓታት አንጻራዊ እርጋታ በኋላ ከኢራን ወደ ሰሜናዊ እስራኤል የተተኮሰ አዲስ የባለስቲክ ሚሳኤል ጥቃት መለየቱ የእስራኤል መከላከያ ሰራዊት አስታውቀዋል። ይህንን የጥቃት ሙከራ ተከትሎም በሰሜናዊ እስራኤል በሚገኙ በርካታ አካባቢዎች የአደጋ ማስጠንቀቂያ ደወሎች ወይም ሳይረኖች ሲያስተጋቡ ቆይተዋል። የመጀመሪያ ደረጃ ወታደራዊ ግምገማዎች እንደሚያመለክቱት በሰሜናዊ እስራኤል ላይ ያነጣጠረው ይህ የባለስቲክ ሚሳኤል ከታለመለት ግብ ላይ ሳይደርስ በአየር ላይ እንዲከሽፍ ተደርጓልም ተብሏል። የሕክምና ባለሙያዎች በበኩላቸው ከእኩለ ሌሊት ጀምሮ ለአራተኛ ጊዜ በተሰነዘረው በዚህ የኢራን ጥቃት እስካሁን ምንም አይነት ቀጥተኛ አደጋም ሆነም በአካል ላይ የደረሰ ጉዳት ሪፖርት አለመደረጉን አረጋግጠዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት የሀገር ውስጥ ግንባር እዝ ባወጣው መግለጫ የአደጋ ማስጠንቀቂያ ደወል በተሰማባቸው አካባቢዎች የሚገኙ ነዋሪዎች የነበረው ስጋት በመወገዱ አሁን ከቦምብ መጠለያቸው መውጣት እንደሚችሉ ይፋ አድርጓል። ሙጅታባ ካሚኒ አዲሱን የኢራን ጠቅላይ መሪ ተደርገው መሾማቸው ተገለጸ። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን ከፍተኛ መንፈሳዊ እና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞ የበላይ መሪ አያቶላህ አሊ ሀሜኒ ሁለተኛ ልጅ የሆኑትን ሙጅታባ ካሚኒ አዲሱ ጠቅላይ መሪ ሆነዋል። የ56 ዓመቱ ሙጅታባ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለው የበላይ መሪ ቦታ እንዲይዙ ተመርጠዋል። ይህ ሹመት የተከናወነው አባታቸው አያቶላህ አሊ ሀሜኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸው ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፈቃድ ብዙ ሊቆዩ እንደማይችሉ አስጠንቅቀዋል። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረውም ነበር። በተያያዘ ዜና የኢራን መንግስታዊ ቴሌቪዥን የሙጅታባ ካሚኒ ወደ ጠቅላይ መሪነት ማደግ አስመልክቶ በሰራው ዘገባም አዲሱ መሪ በጦርነቱ ላይ ጉዳት እንደደረሰባቸው ወይም እንደቆሰሉ ይፋ አድርጓል። ቴሌቪዥን ጣቢያዎችን ያስታወቀው የሙጅታባን ሹመት ተከትሎ ባሰራጨው ዜና ላይ ነው። የዜና አቅራቢዎቹ ሙጅታባ ጃንባዝ ወይም በጠላት የቆሰሉ በማለት የገለጻቸው ሲሆን ይህ ጉዳት የደረሰባቸው የኢራን መገናኛ ብዙሃን አሁን ያለውን ግጭት በሚጠሩበት ረመዳን ጦርነት ውስጥ መሆኑን ዘግበዋል። ምንም እንኳን ቴሌቪዥን ጣቢያው ስለ ጉዳታቸው መጠንና ሁኔታው ዝርዝር ማብራሪያ ከመስጠት ቢቆጠብም የሙጅታባ አባትና ባለቤታቸው ፌብሩዋሪ 28 ጦርነቱ መጀመሩን ተከትሎ እስራኤልን በቴህራን ላይ በፈጸመችው የአየር ጥቃት ህይወታቸው ማጣታቸውን ይታወሳል። ሙጅታባ ካሚኒ ትናንት ሌሊት የኢራን አዲስ ጠቅላይ መሪ ተብለው በይፋ ቢሾሙም ይህ ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ በአደባባይ ወይም በህዝብ እይታ ውስጥ አልታዩም። ይህ በዚህ እንዳለ የኢራን አብዮታዊ ዘብ አዲስ ለተሾሙ ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚወጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታወቀ። የኢራን የመንግስት መገናኛ ብዙሃን ኢራብና የስታኒም ዜና ወኪል አዲስ ለተሾሙት ሙጅታባ ከአብዮታዊ ዘብ የተሰጠው መግለጫ አጋርተዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሐሜኒ ያለውን አክብሮት፣ ታማኝነት፣ ታዛዥነት ገልጿል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽሕፈት ቤት አዛዦች ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት መቼ መቆም እንዳለበት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ እንደሚወስኑ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት መቼ መቆም እንዳለበት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ እንደሚወስኑ ለእስራኤሉ ዘ ታይምስ ኦፍ እስራኤል ገልጸዋል። ፕሬዝዳንቱ ባደረጉት አጭር የስልክ ቃለ ምልልስ እርሳቸውና ኔታንያሁ ባይኖሩ ኖሮ ኢራን እስራኤልን ታጠፋ እንደነበር ተናግረዋል። ፕሬዝዳንቱ በንግግራቸውም ኢራን እስራኤልንና በዙሪያው ያሉትን ሁሉ ልታጠፋ ነበር፣ አብረን ሰርተናል፣ እስራኤልን ጥፋት የፈለገች ሀገር አጥፍተናል ሲሉም ተደምጠዋል።
ፕሬዝዳንቱ በንግግራቸውም ኢራን እስራኤልን እና በዙሪያ ያሉትን ሁሉ ልታጠፋ ነበር፣ አብረን ሰርተናል፣ እስራኤልን ማጥፋት የፈለገችን ሀገር አጥፍተናል ሲሉም ተደምጠዋል። ጦርነቱ መቼ እንደሚያበቃ የውሳኔው ባለቤት ማን እንደሆነ ለቀረበላቸው ጥያቄ ትራምፕ ሲመልሱ በመጠኑም ቢሆን የጋራ ውሳኔ ነው ብዬ አስባለሁ። እየተነጋገርን ነው። ትክክለኛው ጊዜ ላይ ውሳኔ ያሳልፋለሁ፣ ነገር ግን ሁሉንም ነገሮች ከግምት ውስጥ ይገባሉ ብለዋል። ይህም ኔታንያሁ በውሳኔው ላይ የራሳቸው ተጽዕኖ ቢኖራቸውም የመጨረሻው ውሳኔ ሰጪ ግን የአሜሪካው ፕሬዝዳንት መሆናቸውን ያሳያል። አሜሪካ ጦርነቱን ለማቆም ብትወስንም እስራኤል ብቻዋን ልትቀጥል ትችላለች ወይ ተብሎ ለተጠየቁት ይህ ንድፈ ሐሳባዊ ጉዳይ መሆኑን ጠቅሰው ያስፈልግ ይሆናል ብዬ አላስብም በማለት መልሰዋል። ምንም እንኳን ትራምፕ ለጦርነቱ የተወሰነ ጊዜ ገደብ ከማስቀመጥ ቢቆጠቡም የዋይት ሃውስ ፕሬስ ሴክሬታሪያት ካርሊን ሊቬቲ እንደገለጹት ዋሽንግተን ጦርነቱ ከ4 እስከ 6 ሳምንታት ሊፈጅ እንደሚችል ትገምታለች። ፌብሩዋሪ 28 አሜሪካና እስራኤል በጋራ የጀመሩት ይህ ጦርነት የኢራኑ ጠቅላይ መሪ አሊ ሃይሜኒ መገደሉ ይታወሳል። ፕሬዝዳንቱ ይህንን የስልክ ቃለ ምልልስ ያደረጉት የኢራን የከፍተኛ ሃይማኖት አባቶች ምክር ቤት የሟቹን አሊ ሃይሜኒ ልጅ ሙጅታባ ሃይሜኒ የሀገሪቱ ጠቅላይ ሚኒስቴር አድርጎ መሾሙን የመንግስት የመገናኛ ብዙሃን ካስታወቁ ከጥቂት ሰዓታት በኋላ። ከዚህ ቀደም ትራምፕ ለኤቢሲ ኒውስ በሰጡት ቃል የዋይት ሃውስ ይሁንታ ከሌለው ማንኛውም የኢራን አዲስ መሪ ለረጅም ጊዜ በዚህ ስልጣን ላይ አይቆይም ማለታቸው ይታወሳል። ይሁን እንጂ ዘ ታይምስ ኦፍ እስራኤል በሙጅታባ ምርጫ ላይ ለቀረበላቸው ጥያቄ ዝርዝር አስተያየት ከመስጠት ተቆጥበው ምን እንደሚፈጠር ወደፊት የምናየው ይሆናል በማለት ብቻ አልፈውታል። በሌላ በኩል ፕሬዝዳንት ትራምፕ የጉቦ የማጭበርበርና የእምነት ማጉደል ክስ እየተከታተሉ ለሚገኙ ኔታንያሁ የእስራኤሉ ፕሬዝዳንት ይስሐቅ ሃርጎዜ ይቅርታ እንዲያደርጉላቸው ጠይቀው የነበረ ቢሆንም ይህ ባለመፈለጋቸው ሃርዞግን አሳፋሪ ሲሉ መተቸታቸው መነጋገሪያ ሆኗል። ኔታንያሁ ይህን ይቅርታ ወዲያውኑ ሊሰጣቸው ይገባል፣ ሃርዞግን ይህንን ባለማድረጋቸው መጥፎ ነገር እየሰሩ ነው ብዬ አስባለሁ። በአስቂኝ የይቅርታ ጉዳይ ላይ ሳይሆን በጦርነቱ ላይ ትኩረት እንዲያደርግ እንፈልጋለን ሲሉ ትራምፕ ተናግረዋል። የፕሬዝዳንት ሃርዞግ ጽሕፈት ቤት በበኩሉ ኔታንያሁ ይቅርታ ሊደረግላቸው ይገባል ወይስ አይገባም የሚለው መወሰን የፕሬዝዳንቱ ስልጣን መሆኑን ጠቅሰው እስራኤል የህግ በላይ የሚከበርባት ሉዓላዊ ሀገር እንደመሆኗ ጉዳዩ ህግ መሰረት አድርጎ በፍትህ ሚኒስቴር እየታየ መሆኑን አስታውቀዋል። ትራምፕ እና ኔታንያሁ እንደ አውሮፓውያን አቆጣጠር በ2020 ኔታንያሁ ለጆ ባይደን እንኳን ደስ አለዎት መልእክት ማስተላለፋቸውን ተከትሎም ተፈጥሮ የነበረውን የሻከረ ግንኙነት 2024ቱ የአሜሪካ ፕሬዝዳንታዊ ምርጫ ወዲህ በእጅጉ መሻሻሉን ቃለ ምልልሱ ያሳያል። ከኢራን ጋር ባደረግነው ጦርነት እንዳየነው አብረን በጣም ጥሩ ስራ ሰርተናል ያሉት ትራምፕ እኔና ኔታንያሁ ባንኖር ኖሮ እስራኤል ዛሬ አትኖርም ነበር በማለት የኔታንያሁ የጦርነት ጊዜ አመራር አወድሰዋል። የኢራን በዚህ ጦርነት መዳከም በገንዘብ የምትደግፈው የፍልስጤሙን ታጣቂ ቡድን ሐማስን ትጥቅ ለማስፈታት ይረዳል ወይ ተብሎ ለተጠየቁት ጥያቄ በኢራን ላይ በተከፈተው ጦርነት ምክንያት ብዙዎች ትጥቃቸውን ይፈታሉ፣ ምክንያቱም ኢራን አሁን ከዚህ ቀደም አይተው በማታውቀው ደረጃ ደካማ ሁኔታ ላይ ትገኛለች፣ ነገሮችም ይበልጥ እየተባባሱባት ይሄዳሉ ሲሉ መልሰዋል። ትራምፕ የስልክ ንግግራቸውን ከማጠናቀቃቸው በፊትም ለእስራኤሉ ፕሬዝዳንት ኔታንያሁ አሁኑኑ ይቅርታ እንዲያደርጉላቸው ንገሩልኝ የሚለውን ጥሪያቸውን አጽንኦት በመስጠት በድጋሚ አስተጋብተዋል። ውድ የጽናት ሚዲያ ቤተሰቦች ለሰዓቱ የያዝናቸው መረጃዎች በዚሁ አጠናቀናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። በቀጣይ ወቅታዊና ትኩስ መረጃዎች እስክንገናኝ መልካም ጊዜ ይሆነላችሁ።